ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ህፃናት ልጆች ላላችሁ ወላጆች ሁሉ በጣም ጠቃሚ መረጃ ነው ይዤላችሁ የመጣሁት። ፈረንጅ ሀገር ህፃናትን ብለህ አቅፈ መሳም ምናምን ነገር የለም። የሌላን ሰውን ልጅ መያዝ አትችልም። እንኳን መያዝ አይደለም የሆነ መኪና ውስጥ ሊገባ ካልሆነ በስተቀር መንካት አትችልም። መኪና ውስጥ ሊገባም ከሆነ ልክ መኪና እንዳይነካው ታወጣዋለህ፣ ከዛ መልቀቅ አለብህ። ወይም ደግሞ የአንተ ልጅና የሌላ ሰው ልጅ ቢጣሉ፣ ለምሳሌ ሞል ውስጥ ምናምን ሆነ የሌላ ልጅ መጥቶ የአንተ ልጅ ቢደበድበው እንኳን ልጁን ይዘ ማላቀቅ አትችልም። የራስህን ልጅ ይዘ ነው የምትወጣው። ከድብድቡ ልጅህን ብቻ ይዘ ነው የምታወጣው። እና ይሄ እንግዲህ በጣም የሚገርም ነገር ነው። ኢትዮጵያ የጎረቤት ልጅ ዘመድ ምናምን ሲሆን እያቀፍን ሆፕላስ አድርገን ስመን ምራቅ ተፍተን ቱቱ እደግ ምናምን ብለን ነው የምንኖረው። ካልቸሩ እንደዛ ነው። እና እንግዲህ የፈረንጆች ይሄ ባህል ትንሽ ዊርድ ይሆንብናል፣ ግን ሂስቶሪካሊ እንደዚህ አልነበሩም ሁሌ። እና በቅርብ በሂደት የተለወጠ ነገር ነው። ለዚህ ለውጥ ሁለት ዋና ምክንያቶች አሉ። የመጀመሪያው በጣም ግለኞች ናቸው፣ ኢንዲቪዥዋሊስቲክ ናቸው እነሱ። ኢትዮጵያ ደግሞ በጋራ ነው የምንኖረው፣ የጋሪዮሽ ነው አኗኗራችን። ሁለተኛው ምክንያት ግን ምንድን ነው? ጾታዊ ጥቃት ነው። ብዙ ህፃናት ላይ ጾታዊ ጥቃት ይደርስባቸዋል። ከዛ ጾታዊ ጥቃት ደግሞ የሚደርሰው በማን ነው ስትሉ፣ የሆነ መንገደኛ የሆነ ማይታወቅ ሰው አይደለም። ብዙ ጊዜ ለቤት ቅርብ የሆነ ሰው ምናምን ነው ጥቃት የሚያደርሰው። እና ይሄ ሰውን መንካት አይቻልም፣ ልጃቸውን እንድትነኩ የማይፈልጉበት ምክንያት ይሄ ቀስ በቀስ ወደ ጾታዊ ጥቃት እንትን ሊያደርግ ይችላል በሚል ጥንቃቄ ምክንያት ነው። እና ዋነኛው ምክንያት ይሄ ነው ማለት ነው። እና ወላጆች እንግዲህ በሀገራችን ልክ እንደ ፈረንጅ በቃ ልጄ እንደምነካው ምናምን አይነት እንትን ማለት አንችልም። አኗኗራችንም እንደዛ አይደለም፣ ባህላችንም እንደሱ አይደለም። ግን እያንዳንዱ ወላጅ ማወቅ ያለበት ነገር አለ። ቤታችሁ እንግዳ ሲመጣ ዘመድ ይሁን ጎረቤት ይሁን ምናምን ልጃችሁን አታስገድዱ። ሂድና ሳመው፣ ሂድና ሳማት። ወይም ደግሞ ሊጨብጡ ሊስማቸው ሊያቅፏቸው ሲሉ አልፈልግም ካለ ምርጫውን ማክበር ያስፈልጋል። መብት ነው ብለን እሱን ከልጅነት ማስተማር ያስፈልጋል። ለወደፊት ጥቃትን ቢደርስባቸው ኖ ማለት ይችላሉ። አይ አልፈልግም ማለት ይችላሉ። ከዛም አልፎ ደግሞ ከደረሰ ደግሞ ለቤተሰብ እንዲናገሩ ያስችላል። በግድ ግን ና ቁጭ በል ሂድ ሳማት ምናምን ብለን እንትን ካለን መብት እንደሌላቸው ነው የሚያስቡት። ስለዚህ ጥቃትን ቢደርስባቸው ኖ ማለት የሚችሉ አይመስላቸው። ከዛ ከደረሰም በኋላ ደግሞ ለመናገርም እንዲፈሩ እናደርጋቸዋለን። ከዛ ባሻገር ደግሞ ሁሉም ወላጅ ስለ ፕራይቬት ፓርትስ ማስተማር አለበት። እነዚህን እኛ ራሱ ብንሆን በቃ መንካት የለብንም ብሎ ማስተማር ያስፈልጋል። ኢንአፕሮፕሪየትሊ ወላጅም መንካት የለበትም። ከዛ ደግሞ በጭራሽ ደግሞ ስትሬንጀር፣ በተለይ ከወላጅ ውጪ ሌላ ሰው ይሄ ፐርሰናል ፕራይቬት የሰውነት ክፍሎች ናቸው ብሎ ማስተማር በጣም በጣም ወሳኝ ነው ማለት ነው። ወላጆችም ደግሞ ይሄ እንግዲህ ልጆች መብት እንዳላቸው በራሳቸው ሰውነት ላይ ኖ ማለት እንዲችሉ ለማስተማር ሞዴል ማድረግ ይችላል። ለምሳሌ ልቀፍ ብሎ ማስፈቀድ፣ አዎ ካለ ማቀፍ፣ አይ ካለ ምርጫውን ማክበር፣ ኦፕላስ ላርግ ልሳም እንደዛ ሲባል ልጆች ኖ ማለት መብታቸው እንደሆነ የነሱ ምርጫ እንደሆነ እንዲረዱ ማስተማር አለብን። ይሄ በጣም በጣም ቁልፍ ነገር ነው። ጾታዊ ጥቃት በጣም ብዙ ህፃናት ላይ ነው የሚደርሰው። እንደ ወረርሽኝ ነው፣ ግን ብዙ አናወራበትም። ከዛ ብዙዎቹ ደግሞ በዚህ ምክንያት ብዙ አይነት ከትሮማ ጋር የተያያዙ ነገሮች ውስጥ ያልፋሉ። እና ይህ ቪዲዮ በጣም ወሳኝ ቪዲዮ ነው። ለብዙ ሰዎች እንዲዳረስ ኮፒ ሊንክ፣ ሪፖስት እና ሼር እንድታደርጉ ትፈልጋለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።